ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። ለፔጅ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ሃሪ ማጓየር ሲጠበቅ እንደነበረው በኦልድ ትራፎርድ የሚያቆየውን የተጨማሪ 1 ዓመት ኮንትራት መፈረሙ ይፋ ሆኗል። በዚህም መሰረት ማንቸስተር ዩናይትድ የዚህን ተጫዋች ግልጋሎት ለሚቀጥለው የውድድር ዓመትም ጭምር የሚያገኘው ተጫዋች መሆኑን በክለቡ በኩል ይፋ ተደርጓል። ስለዚህ የሃሪ ማጓየር ኮንትራት ቀደም ብሎም ጭምር ይጠበቁ ከነበሩ የእንግሊዝ ሚዲያዎችም ሲያጋሯቸው ከነበሩ ርዕሰ ጉዳዮች መካከል በቀዳሚነት የሚነሳ መሆኑን ጭምር የሚታወቅ ነው። ሃሪ ማጓየር ምን አይነት አስደናቂ ጊዜ በዩናይትድ እያሳለፈ መሆኑን ተከትሎ እንደሆነ ይታወቃል። የተጫዋች ኮንትራት ማራዘም ዳግም በዩናይትድ እድል እንዲሰጠውም ጭምር ምክንያት ሲሆኑ የተመለከት ነው። ካለፉት ዓመታት አንጻር ሃሪ ማጓየር እንዲህ አይነት ኤክስፔክቴሽኖች በፍጹም እንደማይኖሩም ጭምር ኤክስፔክት ይደረግ ነበር አይደለ? ለዚህ ምክንያት የሚሆነው በትልቁ እንደምታውቁት በዩናይትድ ቤት ውስጥ ብዙ ስህተቶችን ይሰሩ ከነበሩ ተጫዋቾች መካከል አንዱ እንደመሆኑ መጠን ስህተቶቹ ደግሞ በክለብ ውስጥ ይቆያል ከሚሉ ሀሳቦች በተቃራኒ ምናልባትም ተደጋጋሚ ስንሰማው እንደነበረ ሁሉ ከክለቡ ጋር የመልቀቅ እድሉን በጣም በሰፊ ሆነው ስንመለከታቸው ከነበሩ ርዕሰ ጉዳዮች መካከል እንደ አንዱ የሆነውን ጉዳይ መሆኑንም ጭምር የተመለከትንባቸው አጋጣሚዎች ጥቂት የሚባሉ አልነበሩም። አሁን ከዛ በተቃራኒ ሆኖ እየተመለከትነው የሚገኝ ተጫዋች ሆኖም ጭምር እያየነው እንገኛለን። ቀጣዮቹ ዓመታት በኦልድ ትራፎርድ ሃሪ ማጓየር ምን አይነት ስኬታማ ጊዜ ሊኖረው ይችላል የሚለው በጣም በብዙሃኑ ዘንድ የሚጠበቅ ጉዳይ ነው። እዚህ ጋር በደንብ ልንረሳው የማይገባው ትልቁ ርዕሰ ጉዳይ ይሆናል ተብሎ ይጠበቃል። የሃሪ ማጓየር ኮንትራት ግን መፈረም በማንቸስተር ዩናይትድ በኩል ብዙ ነገር የሚያሳይ ነው ማለት እንችላለን። ለምሳሌ ሃሪ ማጓየር ይህንን አይነት ኮንትራት በመፈረሙ በክለብ ውስጥ ምንድነው ሊጨምር የሚችለው የሚለው ጉዳይ በደንብ መመልከት ያለብን ይመስለኛል። ትልቁ ማሳያ የሚሆነው የሃሪ ማጓየር ኮንትራት መፈረም እድሜው 33 ዓመቱ ላይ ይገኛል። አንድ ሴንትራል ዲፌንስ እጅግ በጣም ማቹርድ የሆነ የብቃቱ ጣሪያ ላይ የሚገኝበት አንድም ቡድን ለመምራት ምሳሌ መሆን የሚችልበት መሆኑንም ጭምር ደግሞ ያሳየበት ነበር። ሜቢ ሃሪ ማጓየር አንድ በዩናይትድ ቤት ውስጥ የናፈቀው ነገር እንዳለ ማሳያ ነው። ሳምንታዊ ደሞዙን ዝቅ አድርጓል። በክለብ ውስጥ የሚያቆየውን ኮንትራት እንደምታውቁት ደግሞ የአውሮፓ ሻምፒየንስ ሊግ ምሽት ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እንደሚያሳካ ይታወቃል። አሁን ያንን ለማድረግ በቂ የሆነ ጊዜ ላይ እንደሚገኝም ጭምር ማሳያ ነው። 2019 ወደ ኦልድ ትራፎርድ ሲመጣ ከሌስተር ሲቲ 80 ሚሊዮን ፓውንድ የወጣበት የተከላካይ አማካይ እንደነበር ታስታውሳላችሁ። ወርልድ ሪከርድ ነበር። የዓለማችን ሪከርድ የተሰበረበት ተጫዋችም ጭምር ሆኖ ነው ወደ ኦልድ ትራፎርድ የመጣው። አንድም ቢሆን እንደ ማንቸስተር ዩናይትድ ላለ ተጫዋች ኃላፊነት ወስዶ ለዚህ ክለብ መጫወቱ ክብር እንደሚሰማው ኩራት እንደሚሰማውም ጭምር ይናገራል። በዩናይትድ ቤት ውስጥ መቆየት ለአንዳንድ ተጫዋቾች እንዲህ በጣም ቀላል የሚባል እንዳልሆነም ጭምር የሚታወቅ ጉዳይ እንደሆነ ታስታውሳላችሁ። ምናልባት የማንቸስተር ዩናይትድ አምበል ሆኖም ደግሞ በቀድሞ የዩናይትድ አሰልጣኝ በነበሩት ኦሌ ጉናር ሶልሻየር መሾሙን ታስታውሳላችሁ። በክለብ ውስጥ በነበረው ቆይታ ላይ ምናልባትም አንዳንድ ሰዎች በዩናይትድ ቤት ውስጥ እንዲህ አይነት ኃላፊነት መሰጠቱ ትክክል አይደለም የሚሉ ሀሳቦችም ጭምር ደግሞ የሚነሳበት እንደነበር ታስታውሳላችሁ። ወደ ኦልድ ትራፎርድ ከመጡ በኋላ እንደነ ራልፍ ራኒክ ራሱ ማይክል ካሪክ በኦሌ ጉናር ሶልሻየር ስር ጆዜ ምናልባትም ደግሞ የመጡ ምናልባት የጆዜ መሰናበት ቀደም ብሎ የሚታወቅ ስለነበረ ነገር ግን ወጣ ገባ አይነት ጊዜያቶችን ማሳለፍ የቻለ ተጫዋች እንደሆነም ጭምር ታስታውሳላችሁ። አንዳንዶች እንደሚሉት የሃሪ ማጓየር መፈረም በጣም ቀላል አይደለም። ለምሳሌ መልበሻ ክፍሉን በደንብ መቆጣጠር ይችላል ተጫዋቹ ከሜዳ ላይ ከሚሰጣችሁ ነገር ባሻገር መልበሻ ክፍሉን መቆጣጠር የሚያስችል በቂ የሆነ ብቃት ያለው ተጫዋች መሆኑንም ጭምር ደግሞ መዘንጋት ያለብን አይመስለኝም። ለዚህ እንደነ ሳይመን ስቶንስ ያሉ ሰዎችም ጭምር ደግሞ የሚጋሩት ሀሳብ እንደሆነ በደንብ ማንሳት የሚቻል ይመስላል። ቀደም ብለው ተብሎም ጭምር ሲገለጽ እንደነበረው በዚህ ክለብ ውስጥ የሚኖሩ ቆይታ ምናልባትም ለተጨማሪ አመታት አሊያስ ልክ ደግሞ ለምሳሌ እንደነ ማኑኤል ኡጋርቴ፣ ካዝሜሮ፣ ማላሲያ፣ ጄደን ሳንቾ፣ ማርከስ ራሽፎርድ፣ አንቶኒ ያሉ ተጫዋቾች ከክለቡ ጋር ሲለያዩ የእነሱን ዱካ ተከትሎ ክለቡን የመለየት እድል ሊኖሩ ይችላሉ የሚሉ ጥያቄዎችም
ጭምር ይነሱበት የነበረ ተጫዋች ነው። ነገር ግን አሁን ባለው ሁኔታ የሃሪ ማጓየር ቆይታ እዚሁ በዩናይትድ ቤት ውስጥ እንመለከተዋለን። ምናልባት አሰልጣኝ ኤሪክ ቴን ሃግ ብዙ ያላመኑበት አይነት ይመስላሉ። ስኬታማ ነበር ለማለት ያስቸግራል። ማንቸስተር ዩናይትድ ይህን ተጫዋች ምናልባትም እንደ ዌስትሃም ካሉ ክለቦች 30 ሚሊዮን ፓውንድ ቀርቦላቸው ነበር ተጫዋቹን እንዲያስፈርሙም ጭምር። ነገር ግን ያንን ጥያቄ ውድቅ አድርገዋል። ከዛ ባለፈው ወደ 91 አካባቢ የሚጠጉ ጨዋታዎችን ደግሞ ለዚህ ክለብ ባለፉት 4 ዓመታት በተለያዩ አሰልጣኞች ቆይታዎችን ደግሞ አድርጓል። በጣም ጥቂት የሚባል ጨዋታ ነው አክቹአሊ። በእርግጥ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎች ስለሌሉት የሚያደርጋቸው የጨዋታ ቁጥሮች በጣም ጥቂት መሆናቸውንም ጭምር ደግሞ መዘንጋት ያለብን አይመስለኝም በእነዚህ የአመታት ቆይታ። የኦልትራፎርድ ካሪየሩ በደንብ መውጣት አለው፣ በደንብ መውረድም ጭምር ነበሩት ባለፉት አመታት። ሜዳ ውስጥ በተለይ ደግሞ የሚመስሪያ ጭምር የሆነ አንዳንድ ስህተቶቹ በጣም በፍጹም ከሱ የማይጠበቁ አይነት የሚመስሉባቸውን አጋጣሚዎች የተመለከትንበት ነበር። ይሄ የዓለምን የተከላካዮችን ክብረ ወሰን እየሰበረ ላለ ተጫዋች እንዲህ አይነት የሜዳ ላይ ቆይታዎችን ማሳለፍ በአውሮፓ ደረጃ በፍጹም የሚጠበቅበት አይደለም። ታስታውሳላችሁ በተለይም ደግሞ አንዱ የሚጠበቀው በዩሮፓ ሊግ የፍጻሜ መርሃ ግብር በቪያሪያል ሽንፈት ሲያስተናግዱ ሌላው ተወቃሽ ከነበሩ ሰዎች መካከል አንዱ እንደነበር ይታወቃል። አክቹአሊ የዛኔ የኤሲኤል ጉዳትም ጭምር ደግሞ ካስተናገዱ ተጫዋቾች መካከል እንደ አንዱ ነው። በፕሮግሬሲቭ ኬሪዎች ምናልባትም የማጥቃት ተሳትፎ ባላቸው የተከላካይ ባህሪ ባላቸው ተጫዋቾች እስካሁን ድረስ ያሉት ቆይታዎች 3ኛ ደረጃ ላይ ያስቀምጠዋል። በማንቸስተር ዩናይትድ ያለው ቆይታ በተለይም ደግሞ ሴንተር ባክ ላይ ከሚገኙ ተጫዋቾች በእንግሊዝ ፕሪሚየር ሊግ ካሉ ተጫዋቾች አንጻር ብዙ ኳሶችን በማቋረጥ በእንግሊዝ ፕሪሚየር ሊግ 4ኛው ነው። ብዙ የአንድ ለአንድ ግንኙነቶችን በማሸነፍ በእንግሊዝ ፕሪሚየር ሊግ 4ኛው ነው። ብዙ የአንድ ለአንድ ግንኙነቶችን በማሸነፍ በእንግሊዝ ፕሪሚየር ሊግ 5ኛ ነው። ከዛ ባለፈ በጭንቅላት ኳሶችን በማውጣት ክሊር በማድረግ 7ኛ ደረጃ ላይ ነው። ብዙ ጨዋታዎችን በማከናወን ከሴንተር ባክ አንጻር 8ኛ ነው። ብዙ ኳሶችን ብሎክ በማድረግ በእንግሊዝ ፕሪሚየር ሊግ ከሴንተር ባኮች አንጻር 13ኛ ደረጃ ላይ የሚያስቀምጠው ተጫዋችም ነው። አንዳንዱ ቁጥሮች ሃሪ ማጓየርን በትክክል የሚገልጹት ናቸው ወይ ማለት ማለት አንችልም። ምክንያቱም ከዚህም የተሻለ የሜዳ ላይ ቆይታ እንዲያሳልፍ ብዙሃኑ የእግር ኳስ ቤተሰቦችም ጭምር የሚጠብቁበት አይነት ተጫዋች እንደነበር በትክክል የምንጋራው ነው። አሁን ሃሪ ማጓየር ከፈረመ በኋላ ለምሳሌ ኮቢ ሜኑና ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሌላ በክለብ ውስጥ ኮንትራት ይፈርማሉ ተብለው የሚጠበቁ ተጫዋቾች ናቸው። ለዩናይትድ ትልቅ ታለንት በክለብ ውስጥ የሚያቆየውን ኮንትራት መፈረሙን ካረጋገጡባቸው ምሽቶች መካከል እንደ አንዱ የሚነሳበትን ምሽት እንመለከተዋለን ማለት ነው። በእነዚህ ቆይታዎች ውስጥ የካሪክ አፖይንትመንት የካሪክ መፈረም በዩናይትድ ቤት ውስጥ በብዙ መልኩ የሚጠበቅ ነው። ቅድም እንዳነሳ ነው ሁሉ ለምሳሌ የተሳኩ ኳሶችን በማቀበል በካሪክ ስር 423 ቁጥር 1 ደረጃ ላይ ይቀመጣል። ብዙ የሪከቨሪ ኳሶች ላይ ተሳትፎ በማድረግ 32 3ኛ ደረጃ ላይ ይቀመጣል። ብዙ ኳሶችን በማቋረጥ በኢንተርሰፕሽን 3ኛ ደረጃ ላይ ይቀመጣል። 5ኛ ደረጃ ላይ ይቀመጣል 6 ጊዜ። ከዛ ባለፈ የአንድ ለአንድ ግንኙነቶችን በማሸነፍ 32 አጋጣሚዎች ላይ 1ኛ ደረጃ ላይ። ከዛ ባሻገር ብዙ ታክሎችን በማሸነፍ በማንቸስተር ዩናይትድ በኩል 8 ጊዜ 3ኛ ደረጃ ላይ የሚቀመጥ ተጫዋችም ጭምር የሚያደርጉት ቁጥሮች ደግሞ እንዳሉት መናገር ይቻላል። እነዚህ ቁጥሮች ማይክል ካሪክን በሜዳ ውስጥም ሆነ ከሜዳ ውጭ ያሉት የሜዳ ላይ ፐርፎርማንሶች የተሻሉ የሜዳ ላይ ቆይታዎች እንዳሉትም ጭምር የሚገልጹ መሆናቸውን የሚያሳዩ ፐርፎርማንሶችን ሜዳ ውስጥ እያሳለፈ ነው ማለት በምንችልበት ልክ እየተመለከትነው እንገኛለን። ይህንን እንዲያስቀጥል ኤክስፔክት የሚደረግበት ተጫዋች ነው። ማንቸስተር ዩናይትድ ለሚቀጥሉት ዓመታት በክለብ ውስጥ የሚያቆየውን ኮንትራት ማስፈረሙን ይፋ ያደረገው ሪል ፕሮጀክት ላይ እንዳለ በሰር ጂም ራትክሊፍ ከዛ ባለፈ ዳን አሽወርዝ ከለቀቀ በኋላ በክለቡ በኩል እንደነ ጄሰን ዊልኮክስ ኦማር ቤራዳም ጭምሬንን ክለብ በስፖርቲንግ ዳይሬክተርና በቴክኒካል ዳይሬክተርነት ከተረከቡ በኋላ የምንመለከታቸው ነገሮች ሪል እግር ኳስ የሚሸቱ እንዲሆኑም ጭምር እያደረጉ ይገኛሉ። አሁን ባለው ነባራዊ ሁኔታ አሁን መናገር የምንችለው የሚቀጥሉትም የሃሪ ማጓየር የማንቸስተር ዩናይትድ ቆይታዎችን በተመለከተ ከዚህ የተሻሉ እንዲሆኑም ጭምር ኤክስፔክት የሚያደርግ ተጫዋች ስለመሆኑ የሚያሳዩ የሜዳ ላይ ፐርፎርማንሶች ናቸውና ሃሪ ማጓየር በኦልድ ትራፎርድ ሲቆይ ቀጣይ በርካታ ስኬቶችን ያሳካል ተብሎ ይጠበቃል። ምናልባትም ማንቸስተር ዩናይትድ ወደ እንግሊዝ ክብሮቹ መመለስ የሚችልበትንም ጭምር እድል እንዲያስመዘግብ የራሱን ጉልህ አስተዋጽኦ እንደሚኖረው ኤክስፔክት የሚደረግባቸውን የእግር ኳስ ቆይታዎች ያሳልፋሉ። አንዱ የሚጠበቀው የሃሪ ማጓየር መፈረም በማንቸስተር ዩናይትድ በኩል
የሆነ የተዋቀረ የሚገኝ እየተገነባ የሚገኝ ቡድን እንዳለ በትልቁ ማሳያ ነው ብለን ከምናነሳቸው ሚስቶች መካከል አንዱን ያስመለከተን ይገኛል።